ልጃችሁን ለልጃችን ብለህ ጠይቅ ብዬ ሽማግሌ ልኬያለሁ። እናንተ ሽምግልናዋን ተቀብለናል ካሉ ቅመጠል ዛሬውኑ ነው ከዚህ ቤት ማስወጣሽ። እኔ እና አንቺ ሁሉ አመት ተናበብን፣ ተጠናነን፣ ምን አለን ምንድን ነው የምጠብቂው አንቺ? ወይስ እድሜ ገና ነው ልትይ ነው? አታፍሪም አንቺ? እቺ ምንድን ነው የሚያስለቅስሽ? ትዳር ትፈሪያለሽ እንዴ? ቆይ እኔማ አይደለም ሲሪየስ ላውራሽ፣ ቆይ እግዚአብሔርን ላውራሽ። እኔም ማግባት አፈልጊም ነው ተነሳው እንደ ጽዋች የደስታ ቀን ነው የመዘምታ ይደበላለቅ መሬት ይመታ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የኛ የጨረቃ ፋሚሊዎች፣ እኔ ያለው ፈጣሪ ይመስገን። ዛሬ አንድ ትልቅ ሰርፕራይዝ ልነግራችሁ ነው የመጣሁት። ሰርፕራይዙ ምን መሰላችሁ? በኋላ ተሰምታላችሁ። ቀስ ብዬ ሙዱ ከተመቸኝ እና ዛሬ አርሰናል ዋንጫ ከበላ ነግራችኋለሁ ትላለህ። ለማንኛውም ቋጥሩልን እሺ። ዛሬ አርሰናል ዋንጫ እንዲበላ ቋጥሩ። እኔ አታዩኝም ገና ከሆኑ ሻምፒዮን የሚል ልብስ አሰርቼ ምናምን ዋንጫው እንዳነሳ ነው አረጋግጫለሁ። እኔ በበኩሌ ልበ ተራራ አርሰናል ደጋፊ ስለሆንኩ ማለት ነው። ሲቀጥል ደግሞ ሃይሚም ወደ አርሰናል ተመለሽ አስቸግራኛለች አለብስ ምናምን እያለች እና ዛሬ በጣም ትልቅ ሰርፕራይዝ አለ። ሰርፕራይዙ ምን መሰላችሁ? ኦሬዲ ሃይሚን ጠልፌያታለሁ። ሃይሚ ከኔ ጋር ደስተኛ ነች። በጠለፍኩበት ምክንያት ባደረኩት ነገር ሁሉ ደስተኛ ነች። አልፎ አልፎ ብትከፋም ልውጣ ረደበረ ነገር ብትልም ያው ጠለፋ ነው፣ ምንም ማድረግ አንችልም። እኛ በውስጣችን ብዙ ነገር ስለምናቅ መያዝ ያለብን ብዙ ነገሮች ስላሉ አውቀን ሻጋ አድርገናልና ምንም ብትል እንግዲህ ቅመሜን እየተንከባከበ ማኖራችን ቀጥለ ነው። እኔም ተመችቶኛል፣ እናንተም ተመችቷችኋል። ሃይሚን በከፊልም ተመችቷታል፣ ለማለት ተመቻትም። የሃይሚ ስሜት እኛ ጋር ብዙ እንትን አይፈጥርብንም እና አረ ዶሮ ዘንበል ዛሬ አርሰናል ዋንጫ ሊበላ ነው። እሺ እና እንትን የለውም ምን መሰላችሁ? ዛሬ ሽምግልና ልልክ ነው። ኦሬዲ ጠልፍ ያለው ከዚህ በኋላ ምንም የሚያዛዝገኝ ነገር አለ ብዬ አላስብም። ከዚህ በኋላ በቃ ምንም የምጨነቅበት ነገር ያለ አይመስለኝም። ምክንያቱም በቃ ሃይሚን ቶሎ ብዬ እንትን ማለት አለብኝ፣ ማግባት አለብኝ ብዬ አሰብኩኝ። ምክንያቱም በውስጥም ቢሆን በውጭም ቢሆን በዛም ቢሆን ብዙ እኛን ለማለ የሚጠር ብዙ ጠላት ስላለ እነዛን ጠላቶች ማሳረር ነው ያለብኝ እና ደግሞ በዚሁ አጋጣሚ ማርገዝ ያለባት ይመስለኛል። ሃይሚን ትላላችሁ ላስረግዛት እንዴ ሽፍ እንድትል አይተቀለድ ነው። ለማንኛውም ፋሚሊ ቅመሜ ባለፈው ፕራንክ ላደርግ ብላ አይታችኋል ምን እንዳደረገችኝ። ዛሬ ደግሞ እኔ በተራይ ፕራንክ ላደርጋት ነው። ኦሬዲ ታምነኛለች ብዬ 100% እርግጠኛ ነኝ። ምክንያቱም እያረኩት ያለሁት ነገር ግራ አጋብቷታል። እየሄድኩበት ያለውን መንገድ በጣም አወዛግቧታል። እንዴት ደፍሩ በርዘግቶብኝ ጠልፎኝ ምናምን አይነት ሙድ ላይ ናት። እንዴት እያለች ነው እና በቃ ዛሬ ሽምግልና ይገባል። እንኳን ደስ አለሽ ገብቼ ልበጠብጠው ነው ቤቱንና አስቡት ምን አይነት ሪአክሽን እንደሚኖራት አብረን እናያለን። መላኩ አይቀርም እግዚአብሔር ካለ እኔና ሃይሚ መናበብ ከቻለን ሰላም ከሆንን ጥሩ ከሆንን ግልጽ ማድረግ ያለብኝን ነገር ሁሉ ግልጽ አድርጌ ወደፊት መሄዴ አይቀርም ብዬ ተስፋ አደርጋለሁ። እንደ እግዚአብሔር ፍቃድ ነው ይሆናልን ብዬ አስባለሁ። ለዛ ቀን ያብቃን። ሙሉ የጨረቃ ፋሚሊ ለዛ ቀን ያብቃን ባይኔ። እግዚአብሔር ያውቃል ወደፊቱን አይደለም የሚባለው። እኔ የምጠላው ነገር አይደለም፣ ትንሽ ጊዜ ብቻ ስለሚያስፈልገን ነው ብዬ አምናለሁ። በዚህ ሁኔታ ደግሞ እንደዚህ አይነት ሲቹዌሽን ውስጥ መግባት ልክ ነው ብዬ አላምንም። ቅድሚያ እኔና ሃይሚ በደንብ እንተዋወቃለን። ሁሉ ነገራቶችን ማስተካከል አለብን። በቃ እኛን ለመረበሽ የሚሞክሩ ሰዎችን ሁሉ ምንም ይኸውልሽ ማዘን መቆዘም አያስፈልግሽም። አንተ በኔ መናደድ በኔ እንትን ማለት ነው እንዴ የምትዝናናው? ምን መች ተናደድሽ እንዴ? እያናደድሽ አንቺ እኔን ማግባት አትፈልጊም እንዴ? እኔ አንቺ ስላልኩ ነው እንዴ? እና ለምን እና ሌላ ሰው ጠልፌ ሽማግሌ እንድልክ ነው ፈልጊ? የራስሽ ጉዳይ። እንዲህም ብለሽ ትገቢያታለሽ እንጂ አልሰማሽም። ጋሽዬ መንቢ ካለ ድርድር ውስጥ እንገባለን ከጋሽዬ ጋር ወይ ልጆትን እኔም ለነገሩ ልጆት እኮ ነኝ። ጋሽዬ ግን ወይ እኔን ወይ ልጆትን ምረጡ ነው ማለት ካልሰጠኝ በቃ ብሩኬ ብን ብለን እንጠፋለን። ካሜራ የሌለበት እንጠፋለን። እዛ በቀበሌ አግብቼሽ እመጣለሁ። በቃ ብሩኬ ማይሆን ነገር አታድርግ። በቀበሌ አግብቼሽ እመጣለሁ። አንቺ እኮ ሰው ማይተዋወቅ ሰው ቤተሰብ ራሱ መርጦለት ያገባል አልኩሽ እኮ። የኔ እናት ቤተሰብ መርጦለት ተጋብተው ልጅ ወልዶ ይኖራሉ ብዙ አመት።
እኔ እና አንቺ ሁሉ አመት ተናበብን፣ ተጠናነን፣ ምን አለን እንዴ? ምንድን ነው የምጠብቂው አንቺ? ወይስ እድሜ ገና ነው ልትይ ነው? አታፍሪም አንቺ 40 ዓመት የሞላች ሴትዮ? አዎ ገና ነኝ። እኔ ደግሞ ለአቅመ አዳም ደረስኩኝ። ላኩ ሽማግሌ በቃ። ከዛ ጾም ሲፈታ እንዳለ ተዘጋጁ። ይወዳችሁ ስሙኝ፣ እኔ በጣም ብዙ ጓደኛ አለኝ። ለምን 1000 አትሆንም? 1000 ሚዜ ነው የምፈልገው። 1000 ሴት አዘጋጅ ለሚዜ እንዲሆን የመጣ ወንድ በሙሉ መሆን አለበት። አንቺ ምንድን ነው ያስለቅሰሽ? ትዳር ትፈሪያለሽ እንዴ? ትዳር ትፈሪያለሽ ነው? እንዴት ነው አንቺ ለኔ ካልበላው የኔ አንቺ ካልበላሽ እንዴት ነው ትዳር ውስጥ እንደዛ አለቀሽ? ምን ማለት ነው? በቃ ወጣ ከካሜራ ማን ነው እየተወጣሉ ኮንትራክሽን ነው ሽማግሌዎቹ መስለ አብረን እንስማና ነው ያሳብሽኛል። አልፈልግም። ምን ችግር አለው? ያንቺ ማለት የኔ ሆነ እኮ ከዚህ በኋላ የኔነት የኔ ማለት አንቺ ሆነ እኮ ከዛ ወደፊት በቃ እኔ አጉሽ አሁን ሚስቴ ሆነሽ ገና አቃጥልሽ አይደል? እንጂ በቃ መልሰን ተፈንጦ ብለው እሺ ባለቤቴ ሰጠኝ ማጥሩ ጋር ነው ብለው እንዲህ ከፋሽ ራሱ ላፍታ አልፈልግም። ቆይ ግን እሺ ጦልኝ በቃ ጦልኝ ኡፍ አልፈልግም። ደግሞች አልፈልግም። ማለት ትፈልጋለሽ የኔነት በእግዚአብሔር በቃ ቶኝ ነው ጉምቲ ሲል ኦኬ ነው ማለት ነገር ታደርገው ጉምቲ ቢ በቃ ሁሉ እንደገደክ ምን ያስገደማ ነው አሁን ማን ይሰምሽ ቆጣ ምን ማጋታ ፈልጊ ነው እኔ ማጋን ትንሽ እንኳን ራርቼልሽ እንዳዝንልሽ አታረጊም? እኔ አላበድኩም። ፍቅርሽ ለኔ እኮ ነው። አሁን ሰላም ወደዛው ፍቅር ጠይቃለኝ ነገር አራፍ እግዚአብሔር ነው ማለት ነገር አታድርጉ። ኦኬ ምን ነው እንዴ? ፍቅርሽ ነው የሞጆና ምንድን ነው እንደዚህ በቃ ነው። በቤተሰብ እንትን ከማለት አትናነስም እኮ በቤተሰብ ከማግባት አይተናነስም። ምን ፍቅር ሳትጠይቅ እንደዚህ ነገር ታደርጋለህ? አክሽ ተከተኝ ማገባኝ ምን ታመጫለሽ? አገባሽ ምን ታመጫለሽ? ምን ተስሎኛል? እሺ ግን ታሰበው ነው ይስቶል ጅልኛለሽ ምናምን ስማት ካሜራውን እሰራዋለሁ ግን ለማንኛውም ፋሚሊ እግዚአብሔር ያክብርልኝ። ኮሜንቱን እንደቀወጣችሁ ተስፋ አደርጋለሁ። እንዳትሰማት ቀውጡት በደምብ በአንድ ጉልሽ ጋሽዬማ በደስታ ልጄን ለልጃችሁ ሰጥቻለሁ። ለዚህ ለተባረከ ልጅ ነው። ለምንድን ነው ማስፈጠሽ? ለምን እኮ ጋሽ ልጃችሁ ማግኘት ሌላ ሚስት የምትሆነ ሰው ጋር መጥቼ ደግሞ እያወራሁሽ ነው። እንደዚህ አይነት ሰርፕራይዝ የለም እኮ እንደዚህ ሰርፕራይዝ አለ። ለምን ነው እዚህ ቤት ውስጥ መዝጋት ሳያንስ ጭራሽ ደግሞ ይሄ እኮ መዝጋት አይደለም። የኔ ቆንጆ እኔና አንቺ ታገባሽ ማለት ነው። ተበሳጨኝ ነው እግዚአብሔር ተበሳጨሽ ሲጋር ላገባሽ ነው እኮ ነው እኮ ተበሳጨሽ ሲጋር ላገባሽ ነው ነው ማገባ እና ሌላ ሰው እንደዚህ ጋር ላገባሽ ነው ያለሽ ግን ብለሽ አለ በቃ ስንት ይኖር በእናትህ ትዳር ውስጥ መተሳሰብ፣ ፍቅር፣ አንድነት አለ። እኔና አንቺ ደግሞ ከታይ ጀምሮ ተወቀ አብረን ምንድን ነው የምትለኝ? ሲሉ ምንድን ነው ያደረኩት? ሽማግሌ እኮ ነው የላኩት። እኔነት ደግሞ ጥፍሮች ይሻላሉ ለሰርጋችን እንደዚህ ተሳለሽ። እሺ ከአንቺ እሺ ተቀርሞ አፍሎ አደጋ ይሄን ቆንጆ እያለቀሽ እኮ እራስሽን ማስጨነቅ የለብሽም። ቆይ እኔማ አይደለም ሲሪየስ አውራሽ እግዚአብሔር ያውራሽ። እኔ ማግባት አትፈልጊም ነው ያ አረ የምር ቆይ አሁን በቃ ለቀኝ ማለት ያቀጠቀኝ መጀመሪያ ነበር ጠይቄ ነበር። ያው እኮ ነው መጀመሪያ ጠይቄሽ አሁን ጠይቄሽ እኮ አሁን ግን እኔ ማግባት አትፈልጊም ነው እኔ እኮ በደስታ ነበር የመጡት ካረፈና ምን ይልክ እኔ ማግባት ሲጀምር አያገባኝም። ፋሚሊ ሽማግሌዎች ብቻ ተቀበለናል ብለው ይደውሉልኝ እንጂ እኔ ማገባኝ ስለዚህ ቤት ውስጥ እንዳቀመጥ ከዲጋማ ሰደለት ራሱ ታስቀጥለኝ ነው ታቃጥለኝ ነው ማን ማቃጥለሽ ነው አንቺ ኮንፊን ታስቀጥለኝ ነው ነስቲ እኔ ማቃጥለሽ ለሁለታችን አንድ መስራት ነው ማቃጥለሽ ገና አቃጥለሻለሁ ከመጥልሽ ገና ያለሽ ምን ያላሳዝንም እሺ ቆይ እኔ ማግባት የምራ ፈልጊ ነው ልትስቀብጂ ነበር እስካሁን ምን ያያሽ እንዴት ታደርጋለህ ብዬሽ ተፈቅታለ መመለስ አለባችሁ ማለት ነው ላንቺ ደስታ ስል ደውላው በቃ ላንቺ ደስታ ሄሎ አቴ አው ተመለሱ በቃ ተመለሱ አው ጋቢውንም ማሩንም ለሙሽ ይሰጧት በቃ ለሙሽ ይሰጧት ተበልበት አራ ልጅቷ አራስማ ምን ያው እገታ ላይ እኮ እሷ ማዳመጥ እንዳለብኝ አውቃለሁ ግን ስታክስ ማየት አልሰማም በቃ ይቅርብኝ እኮ ብደርሱም ተመለሱ በቃ ተዋቸው ሰላም ብላችሁ ተመለሱ ወይ ማሩ ለጋሽ እየሰጡት ጥሩ ነው ለጤናው እንደምን በቃ እሺ አራት ጆብኝ እኔ ምን የኔ ጥፋት አይደለም የሚቆም እኔ ምን ላድርግ እኛ በደስታ ሄደን ደስ ብሎን ገብቼ ቤቱ ስቀውጣ እሷ አለቀሰች ምዳል በቃ ይመቻችሁ ቻውሽ ይሄ ደሳለሽ ይደም አንቺ ባገባሽ ከዚህ በኋላ ጉዳይ ነው ያዘ አጥቷት ነው ቢዚ
በቃ ተናድጃለሁ እንዳለሽ ሽማግሌዎቹ ቀሩ። ሳገባሽ ወደፊት ፈጣሪ ብሎ የምንጋባ ምናምን ከሆነ እግዚአብሔር ካለ ምን ልጅሽ ነው? ምንድን ነው የፈራሽ? እውነቱን ንገሪኝ እስኪ። ምንድን ነው የፈራሽ? እንደዚህ አይነሽን እየሸፈኑ ነው ባለሽ? ምንድን ነው ምን ማለት ነው? እንዴት ነው ማለት ነው? ሽማግሌዎቹ ማስመለሻ ለመለሽ ምን ልጅሽ ነው? የዛኔ ታሪክ ነው የዛኔ ነው ስናለን ምንድን ነው? እኔ እኮ አንኮሰም እኮ አይመለከተኝም ስለአንቺ። ተመለሱ ልበላቸው፣ ሂዱ ልበላቸው፣ ብሩክ ይረፍ እንዲህ በሳት አይሆንም። በቃ ፋሚሊ ልልል ያላችሁት ዋይ 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 አድርጉት። በቃ እኔ ሁሉ ጨፈሬ ዘልዬ እንግዲህ ምን ላደርግ አልችልም። እንደዚህ ይደረጋል። ሁሉ ነገር ስነ ስርዓት አለው። ስነ ስርዓት እኮ ነው ጸጥ ስነ ስርዓት ነው ማለት ነው። ለሚወዱ ሰው አይደለም እንደዚህ መሆን። ምንስ ቢኮንለት እንታሽ ቀብጫለሽ እንዴ? ለምን እንዳደረግሽ እናሰጥባለን ወደ ቁም ነገር ነው። አራት ማዕዘን ቤት ውስጥ ዘግተህ እንዴት ነው አንተ ሽማግሌ ትልከው? ምትኩም እዛ ቆንጻ አስቀምጬልሻለሁ። እሺ ባዶ ቤት ተተንኩኝ መጣ ነው እና እዛ ውስጥ ልታስገባኝ እዛ ቤት ደስ ይለኝ ነበር፣ ግን ትንሽ መቆየት ስላለብሽ እስኪ አሁን የፈካሽ እኮ ነው ፍክት ፍክት ብለሽ ስትጨርሺ ማፍካትሽን እንመጣለን። ለማንኛውም ግን እኔ ቆንጆ እንደዚህ እንድታችኝ ምናምን አልፈልግም። ፕራንክ እያደረግኩሽ ነው። እስቲ እግዚአብሔር